السلام عليكم. እንዴት ናችሁ? حياتي مباركة، كل عام وانتم بخير. كيف الحال؟ በቃረት ቀን ዛሬ 25 ቀን ረመዳን እንዴት ነው እስካሁን? በቃ ያለቀ። ኮንግራቹሌሽን ሱርቫይቭ ያደረጉ ማለት ነው። ወአለይኩም ሰላም ወራህመቱላህ። ሰላማት 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 طيب نحن الآن وصلنا سورة النمل. ትላንት እስከ 30 ሱረቱ ነምል ደርሰናል። የወራነው ስለ ሱለይማን ታሪክ ነብዩላህ ሱለይማን በቃ ከሰባ ኩዊን ተናግሮ ከዛ ጠራት ወደ እስላም። ከዛ ሄደች። እዛ ስታይ ምልክት ያሳያት የሰው ወንበር አመጣላት እና ሌላ የተሰራው መሬት ምናምን ስታይ አመነችበት። ከዛ በቃ ያየችው ማለት ብዙ ኃላፊነት ወአለይኩም ሰላም ብዙ ኃላፊነት ያለው ሰው ማለት ነው። ይሄ ነብዩላህ ሱለይማን የሚያግዙት ከጂን ከኢንስ ከወፍ ነበር ያወራል። ጉንዳን ይሰማል። የሚያወሩት ሁሉ ነገር ማለት አኒማልስ ኢንሴክትስ ምናምን ይሰማል፣ ይገባዋል ማለት ነው፣ ያወራል።
ከነሱ ነበር ኮንትሮል ያደርጋል በንፋስ ነበር። ስለዚህ ብዙ ኃላፊነት የተሰጠው ማለት በቃ ሰው ሊያምንበት ኮንዳ አንድ يس አሁን ያ ሱረቱል አንድ ሱረቱል ነምል እንደዚህ ይባላል። anyhow እንቀጥል። እስከ 45 እስከ በቃ ታሪኩ እስከ ምታምን ድረስ ያሰባኩኝ ይሄንን ታሪኩ ያመጣለት የሰማው ሱለይማን ስለ ሰባኩኝ ወፍ ነበር ሄዳ አምጦ ስለ ነገረው ስለ እሷ ከዛ ሂድ ይሄን መጽሐፍ ሂድ ያዘ አናግራት ይሄ መጽሐፍ ዳዋ ያረጋታል ወደ እስላም ልትገባ እና ልትተው የምታምንበት ነበር። ፀሐይ ታምናለበት ነበር። ወይንሰባ የመን ማለት ነው። የመን ሄዶ አናገራ ወፍ ከዛ በቃ አመነችበት ማለት ነው። አሁን ስለ ሰሙድ ታሪክ የተላከላቸው ሳልሃ የህድሁድ በአማርኛ ምንድነው? ወፍ አይነት ማለት ነው። አልሁድሁድ anyhow ከዛ ለሰሙድ ህዝብ የተናገረን ነው በፊት ሳልሃ ነብይ ተላከላቸው። ከዛ አመኑበት ተላቸው። ግን እነሱ ተከፋፍለዋል። ግማሻቸው አመኑበት፣ ግማሻቸው አላመኑም። አትሻኡም ማለት ሰው ልክ በቃ መጥፎ ነገር ልክ ሰው ስታይ ይሄንን ሰው በቃ መጥፎ ነገር ቢያመጣልህ ትላለህ ወይስ መጥፎ ነገር ይዞ ወይስ እንደዚህ ተሻኡም ማለት ተጠየረበት እንዴት ኤክስፕሌን ላድርገው? ግን አንድ ሰው በቃ ይሄን ሰው ሁሌ መጥፎ ነገር ያመጣል፣ ሁሌ ከሱ ጋር የሚመጣው መጥፎ ነገር ነው እንደዚህ ስትል ማለት ተሻኡም በሰው ማለት ነው። ጥሩ ነገር አይመጣም ከሱ ማለት ነው ስትል ተሻኡም በቃ ይሄንን ሰው ተሻኡም ታደርጋለህ ማለት ነው። ከዛ ለሳልህ ነብይ ሲላከላቸው ለቀውሙ ሰሙድ ተሻኡም አደረጉ ማለት በቃ ይሄንን ሰው በቃ መጥፎ ነገር ያመጣልን ሁሌ በቃ እንደዚህ መጥፎ ነገር ይዞ ነው የሚያመጣልን እንደዚህ ከዛ እኔ እንደዚህ የምትሉት አለመጥፎ ሰው ሁሌ ማወጣላቸው መጥፎ ነገር እናንተ ናቸው አታምኑበት እና የምትወዱትን ነገር ብቻ የምትቀበሉት የምትወዱት መጥፎ ነው ትላላችሁ አላቸው። እና ኸይር ነገር የሚያመጣላቸው ሰው አትፈልጉም መስማት ማመንበት ግን ለሸር ነገር አው ትወደላቸው ማለት ነው አላቸው። ከዛ የተስማሙ ሊገድሉት
ሳልሕን ሊገድሉት ሌሊት ሊሄዱ ሊገድሉት ነበር። ለምን እንደዚህ ያላቸው? ከዛ አላህ ተዓላ አጠፋቸው ማለት አወቀ። የሚሐስቡትን ነገር ስለ ሳልሕ ለመግደል ማለት ብዙ ነቢዮች የተላከላቸው የገደላቸዋል ያጠፉትን በቃ ለዚህ አላህ ተዓላ ወረደላቸዋል። የአላህ ተዓላ ንደት ማለት ነው። እንደ ቅጣት ጀዛ ተደርገዋል። እነሱ የሐሰቡት ሳልሕን ለመግደል ከዛ አላህ አጠፋቸው። ግን ሳልሕ እና ያመነበት ሰዎች አላህ አለፋቸዋል። ከነሱ ማለት አልነካቸውም። የነሱ ነው ያጠፉት እንጂ ሳልሕ አልሞተም። አላህ አግዘዋል አለፋ። እና የካፍሮች ዛሊሞች ቤት ይላል ቤታቸው ባለ በር ያለ ግድግዳ ያለ ባዶ ነው ማለት ነው ይላል። ከዛ የሉጥ ታሪክ እንግዲህ እናውቃለን ማለት ፋሒሻ ያደርጋሉ ነበር። ከዛ አላህ ጠፋቸው። አሁን እንደገና ይላል እንደ ዚክር ይህንን ታሪክ ዝክርበት። ከዛ የአላህ ችሎታ መሬት ላይ ባህር ላይ ያለ አታውቁም አታዩም ይላል። ይሄ ሁሉ አላህ የምልክት የሰጣችኋል ለእናንተ የአስተካከላል ይጠቅሟችኋል። ባህር ላይ የሚታዩት ማለት ብዙ ነገሮች መታቁት። ይሄን ባህር ላይ ሲገናኝ ሁለት ባህር በአንድ መስመር ከዛ አንዱ መጠጣት የምትችሉበት አንዱ አትችሉም። በጣም ጨዋ ያለው ይሄ ሁላ የሚያሳይን የሚያስረዳን መሬት ላይ ሰማይ ላይ ያለ ምልክቶች የሚያውቀው አላህ ከሰው ይበልጣል ማለት ነው። ችሎታ ከሰው ይበልጣል። ከዛ ሲያማቸው አንድ ነገር በቃ ገንዘብ ሲያጥር ርዝቃቸው ከጠፋ ካነሰ ዱዓ የምታደርጉት ለአላህ ስብሓን ወተዓላ የአላህ ስጠን፣ የአላህ ታመመን ጤና ስጠን ማለት አላህ ነው ዱዓ ማድረግ ያለብን። ልክ ስንታመም ርዝቃችን ሲቀነስ ሲያንስ ወይስ ማመሰገን አለብን እና አላህ መጠየቅ አለብን። አላህ ችሎታ በጣም ይችላል ከሁሉ ሰው ከሁሉ ነገር በላይ ማለት እሱ ነው የሚችል አንቺን መዳን ማለት ነው። የሚያግዝሽ ርዝቅሽ የሚያበዛ አላህ ተዓላ ነው የሚችለው። እንደዚህ ሌሎች ምንም የሚጠቅሙት ነገር የለም።
እና መንገድ የሚያሳያቸው የሚያግዛቸው ነገሮች አለ። አላህ አስተካከለ ሰማይ ላይ ንጁም ፀሐይ ብርሃን የሚያሰጡት ማለት ስራቸው ቀን በቃ ልትሰሩት ሊያግዛቸው ማለት ነው። ብርሃን አለ። ልክ ስትሄዱ ከአገር ወደ ሌላ አገር ያግዛቸዋል። ሌሊት ብትወጡ ቀመር አለ፣ ብርሃን አለው። ነጅም አለ፣ ብርሃን አለው። ስለዚህ ይሄንን አላህ የሚያሳያቸው መንገዳቸው ብርሃን የሚያበራላቸው ማለት ነው፣ ሊጠቅማቸው ማለት ነው። ይሄንን ያስተካከለ አላህ ሱብሓነሁ ወተዓላ። ከዛ ዕልመል ገይብ ማለት አላህ ነው የሚያውቀው ወደፊት ምንድነው ምንሆን፣ ምንድነው ምን ይሆናል፣ ይሄንን መሬት ወይስ አንድ ነገር ስንፈልግ ማወቅ አላህ መጠየቅ አለብን እንጂ ሄደን ሻዕወዝ ወላ ሳሕር እስቲ ያናግረን ወደፊት ምንድነው ምንሆን ምናምን፣ ይሄ ሐራም ነው። ይሄ ሽርክ ከአላህ ለምን የሚያውቀው ይሄንን ነገር ወደፊት የሚያውቀው ነገር አላህ ተዓላ። ሰው ምንድነው ይሐስብ ምናምን አላህ ተዓላ ያኔ ተጠበቀ ነገር የሚያውቀው እውቀቱ አላህ ተዓላ ነው። ግን ሌላ ነገር ካመናችሁበት ሄዳችሁ ልታውቁ ሊነግራችሁ ትንሽ ይችላል ማለት ሸይጣን አለ፣ ሸይጣን ይናገራል። የተጠበቀ ነገር የመታውቀው ነገር ማለት ነው አላህ ያውቀዋል። ትንሽ ልታበዙ ማለት መጥፎ ሰይአታቸው ካልቆማችሁ የምታረጉት ይሄንን መጥፎ ነገር ከአላህ ሸሪክ ነው የምታረጉት። ካልቆማችሁ አላህ ጊዜ ይሰጣችኋል፣ የምትፈልጉት ይሰጣችኋል፣ ልትጨምሩበት ማለት ይሄንን ጥፋት። ከዛ በኋላ ኃይለኛ ጀዛ ቅጣት ነው የሚደርሳችኋል በዱንያ በአኺራ። ለዚህ አላህን ፍሩ። አይሆንም ልክ በቃ ማወቅ ወደፊት ማወቅ ለምን ትጨናነቅ ከአሁንም ማለት ነው። ሰዓቱ እስከሚደርስ አላህ ያግዝሻል። አላህ ላ የብተሊ ቀውመን ኢላ ወሰዐህ። አላህ ማይሰጥሽ የምትሸከሚው ነገር እንጂ ብትችሊ ነው የምትሸከሚው ማለት የሚደርስሽ በላ የሚደርስሽ አንድ ነገር መጥፎ ከሆነ አላህ ያግዝሻል። ምትችሊ ነው የሚሰጥሽ ማለት ነው የሚደርስሽ። لا يكلف نفسا إلا وسعها ማለት ልክ ስትሰሪ አሁን ከባድ ስራ ከደረሰሽ አላህ ይሄንን ምንድነው ይሄንን ሰጠኝ ምንድነው ምናምን ስትል ይሄ ከባድ ነው ምናምን አይደለም። አላህ ልክ ሲሰጥሽ አንድ ነገር ያግዝሻል፣ ሰብር ይሰጥሻል፣ የሆነ ነገር ያግዝሽ ይመጣልሻል። አላህ لا يكلف نفسا إلا وسعها ማለት ልክ ነብዮች ሐላፊነት የሰጣቸው ሁሉም ያሳዘኑ አንድ በጣም ያሳዝናቸዋል ነበር። እንዴት ካፍሮች ያረጋቸዋል ምናምን፣ ግን አላህ ያግዛቸዋል ነበር። ይሄን ሐላፊነት የተሰጣቸው ነብዮች ሰው ለመጥራት ማስተካከል፣ ሰው ህጎችን ያናገር ያስተካከል ሰዎች፣ ይሄ በጣም ከባድ ሐላፊነት የተሰጣቸው ማለት ነው ስራ። ግን አገዛቸው ሲሰጣቸው አላህ ከዛ በኋላ ያገዛቸዋል የተሰጣቸው ነገር ማለት ነው። ማለት መላክ የተላከላቸው ያስረዳቸው ለነብዮች አለ። ልክ አንድ ህዝቦች ልክ ሲያጠፉ ወይስ ነብዮች ሊገድሉ ሲሐስቡ አላህ ወደው ያወርዳል የሱን ንደት ማለት አላህ ያግዝሃል። ልክ ሲሰጥህ አንድ ነገር ምትችለው ነው የሚሰጥህ ወይስ ያግዝሃል ማለት ነው። ወይስ ሰው ይልከልሃል የሚያግዝህ ወይስ ማለት እንደዚህ እንዳትፈራ ማለት እንዳትጨናነቅ እና ማወቅ የሚጠብቁት ነገር የሚጠበቅ ወደፊት ምናምን አላህ ተዓላ አላህ መጠየቅ አለባቸው። አላህ ያሳየን ምንድነው የምንሆነው ምናምን ያሳያቸዋል።
ህልም ላይ ምናምን አንዴ የሚያዩት ነገሮች አለ። ስለዚህ አላህን ጠብቁ ወይስ ጠብቁ እስከ ሰዓቱ እስከሚደርስ ከዛ የደረሳችሁ ብለም ትጨናነቁ። ልክ ሲደርሳችሁ በፊት ከደረሳችሁ በፊት ምንድነው የምታደርጉት? አንድ ውሸታም ሰዎች አለ የሚጫወቱ ይሰርቋቸዋል፣ ገንዘባቸው ይወስዳሉ። ዝም ብሎ በቃ ወደፊት እንደዚህ ትሆናለህ ምናምን ይላሉ፣ ይበላቸዋል። ከዛ ምንም አይሆንም፣ ዝም ብሎ ናቸው። ስለዚህ ይሄ ሽርክ ይባላል። ይሄ የሚያውቀው ነገር ወደፊት የተጠበቀ ነገር ምናምን አላህ ነው እና አላህ በሰዓቱ ያሳያቸዋል። ጠብቁ፣ ሰብር አድርጉ እንጂ ከሌላ ከሰው ሄዳችሁ ልታውቁ አሽኮላቸው እንደ ከዛ ወይስ ይበላሃል ገንዘብ ወይስ ከጂን ምናምን የሚያወሩ ሰዎች የሚያግዛቸው ሰዎች የተጠበቀ ነገር ምናምን ይነግርሃል። ከዛ ሽርክ ታደርጋለህ፣ ይበዛል። ከዛ ወደ ጀሃነም ያስገቡሃል። ሸይጣን የሚከታተል ሰው ጀሃነም። ስለዚህ በቃ አላህን ይህንን ስለ ካፍሮች ያዋሹበት በነቢይ ሰለላሁ ዐለይሂ ወሰለም የመጣላቸው እያለመኑ ምናምን አላህ ያሳያል፣ ያናገራል ስለተዘጋጀላቸው ጀዛ። ስለዚህ ይህንን ቁርአን ሂዳያ ያረግ ሰው ይላል ሰው በቃ አላህ ሊያምኑበት ስራቸው ሊያስተካክሉ ሊያምኑበት ከአላህ ውጭ ሊያቆሙ እና የሚያደርጉት ስራዎች እንደዚህም ወደፊት ለማወቅ ይሄዳሉ። አንድ ሰው ይጠይቃሉ። ይሄ እውቀቱ የሚያውቀው ወደፊት የተጠበቀ ነገር አላህ ተዓላ የሆነ ጊዜ አላህ ጠይቅ ሊያሳየህ ማለት ነው። ያሳየሃል። ይህንን ሰው ዋሻ የጠበቀ አንድ ነገር ምናምን አይቆየም። አንድ ሰዓት ይደርስለት። ከዛ ታያለህ በደንብ ይህንን ሰው ምን አይነት ሰው። ስለዚህ ከአላህ ሽርክ አታድርጉ፣ አላህን ጠይቁ። ከአላህ ተወከሉ ዐለላህ ይላል። ሁሉ ነገር ስትሰሩ ልክ ስትጀምሩ ልክ አላህ መተወከል አለባችሁ። መጠየቅ አለባችሁ። አላህ አግዘን፣ ተወከልና ዐለላህ በቃ እንጀምራለን። እንደዚህ መተወከል ስትተወከሉ አላህ ያግዛችኋል። ዚክር ስላረጋችሁት በአላህ ስለጀመራችሁ አላህ በጣም ይበረከለታችኋል፣ ያግዛችኋል፣ ያስተካክልላችኋል። ስለዚህ አላህ ማመን አለባችሁ እና ሁሌ ልክ ስትሰሩ አንድ ነገር ታስቡ፣ አንድ ነገር ለመጀመር ለመስራት ለምናምን አላህ ተወከል አለባችሁ። ግን ስትሰርቁ አይደለም። አሁን አንድ ፊልም ልክ ሲሰርቁ አላህን ተወከል አለ። ይሄ መስረቅ ይሄ ጥፋት ነው። አላህ አያግዝም። በስህተት ነገር መጥፎ ነገር መሬት መባላሻት ሰው ይሄ ሸይጣን ነው የሚያግዝ እንጂ ሸይጣን መጠየቅ አለበት። አላህ አያግዝም። መሬቱ ልትባላሽ ወይስ ምንድነው የሚያግዝህ ማለት። ስለዚህ ያጠፋሃል እንጂ አያግዝህም። አንድ ሰው ወከለ ተወከለ አላህ ይላል ወይስ ይሰግዳሉ አንድ መጥፎ ነገር ሊያረጋሉ ማለት
ሰገደን እዚህ በቃ ችግር የለም እዘን ሄድ ሌላ ሰው እንቀጥላለን እናሳብዳለን ወይስ አንድ ነገር እናደርግበታለን እንሰርቃለን ይሄ ምን አይገናኝም ቁርአን ያወረደ አላህ ያለው መለየት ከሐቅ ባጥል ማለት ነው ሐቅ ይለያል ስተት ከጥሩ ስራ መጥፎ ስራ ይለያሉ አይገናኙም ማለት ነው ስለዚህ አንድ ጥሩ ስራ ሰራለው በቃ ይሄ እንደ መጀመሪያ ለመጥፎ ስራ ለፋሒሽ ለመስራት ይሄ አይሆንም ማኑ ያለ እንደዚህ ይሄ አላህ ምን አለ ያወቃችሁት መጥፎ ነገር ያወቃችሁት የምትሰሩት ነገር አላህ ጀዛ ይሰጣችኋል ይሄ በጣም ትልቅ ደበል اسم ነው የምትወስዱት ይላል ስለዚህ ተወከሉ على الله በአላህ ስራ በጥሩ ነገር ነው የምትወከሉበት የምትሰግዱለት የምትሰግዱት ደግሞ ልክ ሁለት ነገር ጥሩ ነገር ለመስራት ወይስ ለማግባት ወይስ ምናምን በጣም አላወቃችሁም ምንድነው የምትፈልጉት ማለት ነው በጣም ፎከስ ምንድነው ኦፕሽንስ በጣም አለና አታውቁ ምንድነው የምትመርጡት ማለት ምርጫ አለ ይሄ ለምርጫ ራሱ ተወከሉ አላህ ይላል ሲገዱልኝ ጠይቁኝ ከዛ ትክክለኛው ምርጫ አሳያችኋል ማለት ነው ይላል ማለት ወይስ በሰው ታያላችኋል ትክክለኛው ወይስ በአንድ በህልሙ ይመጣል ይላል ያሳያል ስለዚህ አላህ ያሳያችኋል ማታውቁት ነገር በጥሩ ነገር አሁን ሰርቃለሁ በቃ ሰግዳለሁ ለመስረቅ አላህ ያሳየኛል ማለት ያግዘኛል የምትለው ነገር ይሄ የለም ይሄ ማለት መባለሻት ይሄ ሰው መባለሻት ይሄ ማለት አላህ መከለከለው ነገር ሰው እንዳታረጉ ያለ ነገር ምታረገው እንዴት ከአላህ ተተወከላለህ ማለት ነው ይሄ በጣም ስቲፒድ በጣም ማይታሰብ ነገር ማለት ነው الله سوت بالشو درو نجر يلا سوت بالشو كلا فاحشة مسرات كلا بزو نجر خلاص سوين دان الطالان سوين دان القتل سوين انديت بهذا الله تتوكل سو لما بالشات سو مريت لما بالشات ويس متجاوت هي تجاوت الله بالله مالتنا سخرية تارجع مالتنا بديم هي دابل نو مسطاچو جزاء يسطاچو الله يقال وسطاچو يلا متحسبوت ነገር ማለት ነው ስለዚህ አላህን ፍሩት እና አይገናኝም ባጥልና ሐቅ አይገናኝም መጥፎ ስራ ጥሩ ስራ አይገናኝም እንደተገናኙት የለም አይገናኝም هذا لكس ساعات سيدرس قيامة سيدرس يا سيهال دنومي هونو ይሄንን ተራራ ምታዩት መሬት ላይ ያቆማ ይመስላችኋል ግን ይሄንን ተራራ ይሄዳል ማለት ተከሳከሳን ቶሎ ነው የምትሄደው زمالة الله يسمسوا على انترار كمريت كذا متايا بكمريت طولو نو ميغلابطو متموتوت ማለት ነው ከዛ ያስነሳቸዋል ከዛ ወደ ጀዛ ይሰጣቸዋል ሐሳብ ተደረገባቸዋል ይሄኔ
ከዛ ነቢ ሰለላሁ ዐለይሂ ወሰለም እንደዚህ ብል ይለዋል እኔ ማምነው በአላህ ተዓላ ይሄ የፈጠረው ረብ መከለቢ ሐረመሁ ማለት መካ ፈጣሪ ማለት አላህ ተዓላ እዛ መካ ውስጥ ደም እዛ ሰው አይገደልም፣ ሰው ዙልም አይደረግም። እዛ ሀንት የምታደርገው ነገሮች የለም ማለት ወፍ ምናምን መግደል አይቻልም። ወላ ይቅጠዕ ሰይድሃ ወላ ይቅጠዕ ሸጀርሃ እንትን ቅጠሎች አይቆረጡም። እና አላህ ተዓላ ሁሉ ነገር የፈጠረ ሁሉ ነገር የሱ ነው። እኔ ለአላህ ተዓላ አምናለሁ። በቃ ሁሉ ነገር ለአላህ ተዓላ ነው ማረገው። ከዛ እኔ የተባለኝ ይሄንን ቁርአን መድረስ ለሰዎች ሊያውቁት እንደኔ ያስረዳኝ ይሄ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ይላል እንደኔ የደረሰኝ ቁርአን ከሪም ለሰዎች ለመድረስ ማለት ይሄንን የኔ ዲዩቲ ማለት ነው። እና ሂዳያ ሰው ሊያረግ ሂዳያ ያረገ ሰው ለራሱ ጠቀማ ማለት ነው። ሂዳያ ላረገም ኪሳራ ነው የሚገባው። ከዛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ይላል መሰግን አላህ መሰግነው ሰጣህን ነብዋ ሰጣህን ነገሮች አመሰግን አለብህ። ስለዚህ ሱረት النمل ጨርሰን ሱረት القصص قصص ምን ማለት ታሪኮች قصص stories ታሪኮች በግዕዝ እንሰግናለን stories ማለት ነው። ይሄንን ሱራ አልቅሶስ ይባላል ማለት ነው። በቃ መጀመሪያ ሱረት القصص ምንድነው የሚል ይሄ ቁርአን የሚያስረዳን ስለ ሐቅና ባጥል መለያት ይሄው አልካቸው ሐቅና ባጥል አይገናኝም። ስለዚህ ያስረዳቸው ሐቅ ምንድነው ሐቅ ናቸው ምንድነው ባጥል ናቸው። ባጥል አታረጉትም ሐቅ ነገሮች ማድረግ አለባቸው ወይስ ጀዛ መቃ አላህ ይሰጣቸዋል። ጀዛእ አለ የሰሩትን ስራ ሁሉ በጣም ቁርአን ከሪም ያስረዳል። በጣም በታሪክ በምናምን ምክንያት አረጋ ሊገባቸዋል ማለት ነው። በጣም ክሊር ነው የሚገባቸው ነገር ማለት ነው። ኤክስታም ብሉት ማለት ነው። ከዛ ምንድነው የሚለን እና አላህ ተዓላ ለፍርዓውን ለሐላፊዎችህን የተላከላቸው ነብዮች አላህ ነው የሰጣቸው ሀብት የሰጣቸው ዓርሽ ማለት ወንበር ትልቅ ሐላፊነት ማለት ለሰው ሊሆኑ ማለት ነው። الله ነው ፈተና ላይ ሰጣቸው ማለት ነው። ሐላፊነት ለሰዎቻቸው ግን መጥፎ ነው ያረጉት።
ሰው ይገድላሉ፣ ሰው አሰሩ፣ ሰው መጥፎ ነበሩ። ፍርዓውን በተለይ በጣም መጥፎ ሰው ነው። የተላከለት ሙሳ ምን አለው? እዛ ኃላፊነት ያለው ግብጽ ላይ ፍርዓውን በጣም መጥፎ ነው። ሰው አሰራ ከበኑ እስራኤል ገንዘብ ይወስዳል፣ ከሰዎች ይገድላል ምናምን። ሰው ይህንን የተሰጣቸው አማናም ኃላፊነት ማለት ስልጣንነት የተሰጣቸው ሰዎች በፊት እንደ ፍርዓውን እንደ ከዛ አይፈሩም ነበር። ይሄንን ሊጠፋ ይችላል፣ ይሄንን አላህ ማለት ከጥሩ ነገር ካላረጉም ሰው በትክክለኛ ካላስረዱም ካልያዙም አገራቸው በትክክለኛ ካልጠበቁም አላህ ሊያጠፋባቸው የተሰጣቸው ነገር አይፈሩም ነበር ማለት ነው። ከዛ በኋላ የተሰዎች ራሱ ያምኑባቸዋል። ጁኑድ እንደ ሶሊደርስ ምናምን አላህ አገዛቸዋል ማለት ተሰጣቸዋል ይሄንን ሙልክ ማለት ነው። ግን አይፈሩም ነበር ከአላህ ወይሰንድ የሚፈሩበት ነገር የለም ነበር። ለዚህ የሚያምኑበት ራሱ ከጭቃ የተሰራ ነገር ያውቃሉ ማይጠቅማቸው ማለት ነው። ማያረጋቸው ነገር ማለት ነው። ስለዚህ ለምን ይፈራሉ? ሰው ይገድላሉ፣ ሰው በቃ ያስራሉ ነበር። እንደ ሰራተኛ ያረጋቸዋል። አቢድ ማለት በቃ ስሌቭ ያረጋሉ ሰዎች። ሰው በቃ ምን ሊፈሩ ማለት ነው? የሚያምኑበት ከጭቃ የተሰራ ነገር ማንም አይፈሩም ማለት ነው። ስፔሻሊ ኃላፊነት የተሰጣቸው ነገሮች አይፈሩም ሰዎች። ገንዘብ አላቸው፣ ሰው አላቸው የሚያግዛቸው፣ የሚያምንባቸዋል፣ ሁሉ ነገር በቃ ስልጣንነት ተሰጣቸዋል። ለዚህ በቃ ከሰው ስልጣንነት ሊያደርጉ ይህንን ትንካሪ አላቸው። ሰው ላይ ሆነ ማለት መጥፋት፣ ሰው መጥፋት፣ ማሰር፣ መስረቅ በጣም ትልቅ ነገር የሚፈሩበት ነገር የለም። በቃ ማለት ያውቃሉ፣ ያመኑበት ነገር ምንም ለነሱ ጀዛ አይሰጣም፣ የሚያስፈራራቸው ነገር የለም። ስለዚህ በቃ የሚወስድባቸዋል የተሰጣቸው የለም። ስለዚህ በቃ ቀጥሎ ይሄንን ዙልም ያደረጉት ለሰዎች ማለት ነው። ከዛ በኋላ አላህ ላከላቸው ነብዮች ማለት ነው። አላህን ፍሩ፣ የምትፈሩትን ነገር የለም ማለት የምታምኑበት አትፈሩም፣ ራሱ የሚያስፈራራቸው ነገር የለም ማለት ነው። እንደዚህ ስታደርገው ማለት በጣም መጥፎ ናቸው። ከዛ አላህ ነብዮች ላከላቸዋል፣ ይነግራቸዋል፣ አቁሙ። ካላቆማቸው የሚያስቀጣቸው ፈጣሪ አለ፣ ማትፈሩትም ማለት ነው። የምትፈሩትን አላህ ማለት ነው። እና ይህንን የተሰጣቸው ነገሮች ሊያጠፉ ይችላል። ስለዚህ ፍሩ፣ አላህን ፍሩ። ይህንን ሰዎች እንዳታገድሉ፣ ይህንን ሰዎች ያሰራቸው ልቀቃቸው። በቃ ከእናንተ ችሎታ ያለው ሀብት ያለው ችሎታ ያለው ይበልጥ አለ ፈጣሪ ማለት ነው። ስለዚህ ስልጣንነት ከእናንተ ላይ ያለ ማለት ነው። እናንተ ብቻ ነው ስልጣንነት የተሰጣቸው አይደለም። ስልጣንነት ያለው ከእናንተ በላይ ያለ ፈጣሪ የፈጠራቸው ማለት ነው። ስለዚህ ይህንን ፍሩት ማለት የምትፈሩት ነገር የለም። ከስልጣንነት አላቸው፣ ገንዘብ አላቸው ምናምን። ስለዚህ አላህ አሳያቸው፣ ምልክት አረጋላቸው ለነብዮች። ሄዱ አናገራቸው፣ የሚያስፈራራቸው ሰው ነገር የለም ማለት ነው። እነሱ የሚያምኑበት ሌላ ነው። ስለዚህ ከእናንተ ስልጣንነት በላይ አለ ማለት ነው ፈጣሪ ያለው ከእናንተ ችሎታ በላይ አለ እና ምልክቶች ሰጣል ነብዮች ሊያሳያቸው የአላህ ችሎታ ማለት ነው። ከእናንተ የምትፈሩትም መፍራት ያለባቸው ከፈጣሪ ነው ማለት ይሄንን የሚችል ከእናንተ በላይ ነው ማለት ነው። ያለው ሀብት ከእናንተ በላይ ነው ማለት ነው። ይሄን ሁላ መሬት ላይ ሰማይ ላይ የፈጠረ ምናምን ይሄን ሁላ የሱ ሀብት ማለት ነው።
ስለዚህ ካልፈሩም ካላቆሙ የሚያደርጉት ነገር አላህ ንደት ወርድባቸዋል። አልሰሙም ምልክት ያደርጋቸዋል። በቃ ያጠፋቸዋል። ከዛ እንደ ምልክት ያደርጋቸዋል ለሁሉ ሰው ማለት ነው፣ እንደነሱ እንዳይሆኑ ማለት ነው። ስልጣንነት ልክስ ሲሰጠው፣ ገንዘብ ሲሰጠው በቃ ስልጣንነት አይፈራም። ማንም ሰው አይፈራም ማለት ሰው ይገላል፣ ሰው ያስራል፣ ሰው በቃ ዞም ያደርጋል፣ ይሰርቃል ምናምን። ለዚህ ምልክት ያደርጋቸው ያ በፊት ማለት ነው። ያሳያል ከእናንተ በላይ ያለው ችሎታ አለ፣ ፍሩት ማለት ነው። ሰው እንዳትጠፉ፣ ሰው እንዳትሰርቁ፣ መጥፎ ነገር እንዳታደርጉ። ምንም ቢኖራቸው ሀብት ከእናንተ ሀብት ያለው አለ በላይ አለ ማለት ነው። እሱ ስልጣንነት ከእናንተ በላይ ያለው ማለት ነው። ስለዚህ ልክ ሳትሰሙ ስትጠፉ፣ ይሄን መሬት ስታባለሹ ንደቱ ይወርድባቸዋል ማለት ነው። ታያላችኋል። ይህን ምልክቶች ትችላላችሁ መውሰድ። ያ በፊት ሰዎች ያጠፋቸው አላህ ያቀየማቸው ማለት ነው። ኦኬ ከዛ የሙሳ እናት ስለሷ በቃ ሰጣ አናገርናት ማለት አላ ማለት የተለከለ ወይስ በህልማ መጣላት አንድ ሚላት ሙሳ ታጥባለች ነበር። ግን ሙሳ ልክ ስትፈሪ ፍርዓውን እንዳይዞ ልጅሽ ማለት ነው ከፈራሽ ልጅሽ በአንድ እንጨት አድርገሽ ውስጥ ማለት እንደ ታቦት ነገር ከዛ ልቀቅዩ ባህር ላይ ወይስ ውሃ ላይ ማለት ነው። እዛ ናይል ነበር ማለት ከዛ ይሄንን ኒል ማለት ነህር ኒል ከዛ ለክ እዛ ስትጥልዩ ጣላችሁ ማለት ፈራች እንዳይነኩት ፍርዓውንና ያለ ሰዎች አንድ መጥፎ ነገር እንዳያደርጉበት። ከዛ እንዳትፈሪ ታልክ ስትልዩ እንዳትፈሪ አይሞትም፣ ባህር ውሃ ውስጥ አይገባም። ነፍርዓውን ካገኘው ራሱ እንዳትፈሪ ማለት እና እንዳያሳዝንሽ ይሄን ስለ ጣልሹ ምናምን አለ። እኛ እንመልስልሻለን እንትን ምንም ያልተነከም ነው፣ አይሞተም፣ በነፍስ ያለው ነው እንመልስልሻለን አላት። ከዛ እሱ እንደ ሌሎች ነቢዮች አላህ የተሰጣቸው ነቡዋ ልጅሽ እንደነሱ ናቸው፣ ረሱልን ነው ማለት ነው። ከዛ በቃ ልክ ስታይ ልክ ያናገሯት መላእክ ወይስ አየች ማለት ህልሟ ላይ እንደዚህ ያረገች ሄደች፣ ታቦት አረገችው ሙሳ። ከዛ ጣለችው ባህር ላይ ውሃ ላይ። ከዛ አገኙት ፍርዓውን እና ሰዎቹ ልክ ሲያገኙት የያዙት ሄዱ አያቻቸው፣ ተከተለቻቸው። ከዛ ነገራቸው ከፈለጋቸው ይህንን ልጅ የሚያጠበው ሰው አውቃለሁ የሚያከባክበው እስከሚያድግ ድረስ። ከዛ እሺ ያላት አሳድጉ ይዘሽ ሂጂ ልታሳድገው። ከዛ ያዘችው ለእናቸው መለሰችው። ከዛ ከተመለሰላት ማለት ለእናቱ ነፍስ ያለው ምንም ያልተነካ ምንም
ማለት እናቱ ናት ያለች ለእህቱ ሂጂ ተከተል ልክ ሲጥሉት ናይል ነገር ሂጂ ተከተላቸው የት ነው የሚወስዱት? ከዛ ፍርዓውን ሊገድሉ ነበር ግን የፍርዓውን ሚስት አትገድለው ወይስ ሰራተኛ ሆነልን ወይስ እናሳድጋለን ከዛ እንደ ሰራተኛ በቃ ይሆናለን እና እንዳጥለው አለችው። ከዛ በኋላ የእህቱ የሙሳ እህት ነገር መጣችላቸው። የሚያሳድገው ሰው አይካለው ያጥዋል ማለት እስከሚያድግ ድረስ ምናምን ከዛ ይዤ በቃ ሂጂ ይዘሽ ሂጂ አሏት። ከዛ በኋላ በቃ መለሰችው ወደ እናቱ ማለት ነው። ከዛ መለስ ነው ይላል አያ ውስጥ ሙሳ መለስ ነው ለእናቱ የነገርናት እንዴት ያሳዝንሽ ጠብቂ ሰብር አድርጊ እስከሚመለስልሽ ድረስ እንደ ፕሮሚስ ነበር እንደ ዓህድ አላህ ለእናቱ ሰጣት ማለት ነው። መልስልሻለን ግን እንደዚህ ያርቅሽ አድርጊ ያላት ከዛ በኋላ መለስላት ማለት ነው። ማንም ይሄንን አያውቅም ያየችው ወይስ ያመጣላት ያናግራት እንደዚህ አድርገሽ ሂጂ ማንም ይሄንን ዓህድ ይሄንን ፕሮሚስ ማንም አያውቀውም እናት እና አላህ ተዓላ ብቻ። አሁን ተባለ ቁርአን ላይ ምን ሆነ ለምን ጣለችው ለምን ከዛ ሙሳ አለይሂ ሰላም ልክ ሲያድግ ሰጣነው ተንካሪነት ይላል እውቀት ሰጣነው ንቡወት ተሰጠው አተውራ መጽሐፍ ተሰጠው ከዛ ሙሳ የገደለው ሰው ፍርዓውን ራሱ የተነጠጠበት ከፍርዓውን ሰዎች ይሄንን ታሪክ ያስረዳናል። አሁን በፊት ይላል ቅብጢ ነበር ተከተለ አሁን ይሄንን ቅብጢ ታሪክ ያስረዳል። ልክ ሙሳ ሲመለስ ወደ መዲና ማለት አገሩ ከተማው ሁሉ በዛ ሰዓት ማንም አይሰራም ማለት ሪፍት ሰዓት ነበር። ልክ በቃ ኢራት ሰዓት እንደዚህ በቃ ሁሉ ሰው ቤቱ ገብተዋል ማንም የለም። ከዛ አገኛ ሁለት ሰዎች ይደባደባሉ ነበር ጆሃን ይደባደባሉ ነበር። አንዱ ከበኒ እስራኤል ሌላ ቅብጢ ቀውም ፍርዓውን ከፍርዓውን ጋር ነበር። ከዛ ከበኑ እስራኤል ሙሳ ህዝብ በኑ እስራኤል ነበር። ከሙሳ ህዝብ አንዱ ከፍርዓውን ነበር ቅብጢ። ከዛ ከሙሳ ሰዎች ህዝቡ የነበረ ከበኑ እስራኤል ሰው አግዘኝ አለው ለሙሳ ይሄንን ቅብጢ ሊገድሉት ማለት ነው። ከዛ ሙሳ ደበደበው ማለት በደንብ ያደበደበው ከዛ ገደለው ማለት ነው። ከዛ ሙሳ አለ ይሄ እንደዚህ ያናደደኝ ነገር የደብደብኩት እስከ ገደለው ድረስ እሱ በቃ ሸይጣን ነው ማለት እሱ አልፈለገም ነበር ይሄንን መደብደብ ራሱ አልፈለገም። ግን መከለክ ሲያይ ይሄንን ሰው ከሱ አግዘን ሲለው ሄዳ ሲደብድበው በጣም
ተንካሪ ነው አለው ገደለው። እሱ ማለት መግደሉ አይፈልግም ነበር። ይሄንን የሸይጣን በቃ እንደዚህ ያናደደኝ አለ እና ሸይጣኑ የጨለመልኝ ማለት ነው። ጨለማ ላይ ያስገባኝ ነው እንደዚህ አለ ማለት። ይሄንን ታሪክ ፍርዓውን ራሱ አለው የገደልከው ሰው ከኔ አይተናል። በቃ አሁን መጣህ ልትናገረን ስለ ዳዕዋ ስለ ምናምን ከዛ ሙሳ ዱዓ አረጋ አላህ እኔ በቃ አጠፋው ይሄንን ሰው ገደልኩ ቅብጢ መግፊራ አድርግልኝ ቶባ አድርግልኝ ማለት ነው። ከዛ አላህን ስጠኝ ጠንካርነት እውቀት እኔ ከዛልም ሰው አልቆምም ከወንጀለኛ ሰው አልቆምም እኔ ከሐቅ ሰው ነው የምቆመው ማግዘው አለው። ከዛ በቃ ፈራ። ይሄንን ሲገድ ቅብጢ ከፍርዓውን ጋር ፍርዓውን ሰዎች ከዛ ፈርተዋል። በቃ አገር ውስጥ እንዴት ይሄዳል እንደሚመለስ ፈራ። ፍርዓውን እንዳይገድለው ማለት ነው። እንዴት ገደለ ሰው? ከዛ በቃ ይሄንን የነበረ ያኔ ማለት ሰውየው ነበረ ከቅብጢ ስልክ ሲገድለው ሙሳ ሁለተኛ ቀን ይላል አገኘው ሙሳ። ከዛ ምንድነው አለው ይሄንን ከሰው ከበኑ እስራኤል መሰለው ሙሳ ሊገድለው እሱ ራሱ ማለት ነው። ፈራ እንዳይገድለው እሱ ማለት ሁለቱም ሊገድላቸው መስለው ማለት ልክ ሙሳ ሲገድለው ይሄንን ቅብጢ ከዛ በኋላ ለህንን የነበረ ከሱ ይጣሉት ነበር። አንተ ነህ እንደዚህ ያረከኝ አንተ ነህ ያናደድከኝ እኔ ላግዝህ ነበር ግን ሰውየው ገደልኩ አለው ማለት። ከዛ ፈርተዋል ይሄን ያኔው ሰው እንዳይገድሉ እሱ እንደ ይሄን ማለት ነው። ሁለቱም እንዳይገድላቸው ማለት ነው። ከዛ ምንድነው ልትገድለን እንደገደልከው ቅብጢ ያለው። ከዛ በኋላ በቃ ትገድላለህ ሰው ወንጀለኛ ሰው ነው የምትሆነው ማለት እንጂ አንተ መስተካከል ሰው አትሆንም ማለት። ልክ ስታይ ሁለት ሰው ይጣላሉ ትሄዳለህ መግደል ማለት መስተካከል አለበት እንጂ ወደው መሄድ መግደል አይደለም ማለት መደባደብ ማትችል ማለት ነው። ከዛ በቃ ይሄንን ሁሉ ሰው አወቃ አገር ውስጥ። ከዛ የሆኑ ሰዎች የሚያውቁት ሙሳ ሂድ አሉት ሩት ከዚህም አገር ርቅ ሂድ አሉት እንጂ ይገድልሃል። ፍርዓውንና ሰዎቹ አወቁ ያረከው ነገር ይገድልሃል አሉት። ከዛ በቃ ፈራ ወደው ከአገሩ ወጣ። ከዛ ጠየቀ አላህ ሴቭ አድርገኝ አላህ ይሄንን ላልፍ አድርገኝ ማለት ነው። ከዛ ወደ መዲና ሄደ ማለት ነው።
ልክ ሲሄድ መንገድ ላይ ወደ መዲን ወጣ ከግብፅ አገንያን ሰዎች ያሳድጉ ፍየል ምናምን አለ። ከዛ ሁለት ሴት አገንያ ፍየላቸው ምናምን ውሃ አይሰጡም ነበር፣ ስለ ሰው ይሰጣሉ ነበር። ማለት ትንሽ ያስቆያቸው ከውሃ መጠጣት እስካል ሰው የሚጠጡ በኋላ ነው የሚሰጣቸው። ከዛ ሙሳ አለይሂ ሰላቱ ሰላም አላቸው ለምን አስቆያችሁ? ለምን ውሃ አትሰጣቸውም? ከዛ አይ እነህንን ሰዎች ሊጠጡ ሊሄዱ ከዛ እኛ ውሃ እንሰጣቸዋል እና የወጣ ነው እኛ እንቀላቀልም አሉት። የጠበቀን እስከ እነዚህ ሰዎች መሄዱ ድረስ ከዛ በኋላ ውሃ እንጠጣለን። ለምን አባታችን ሽማግሌ ነው፣ አይችልም መሄድ ማስጠጣት ማሳደግ ለፍየል ምናምን። ለዚህ እኛ ፍየላችን ልናስጠጣ አሉት። ከዛ በቃ አሳዝነው ይሄንን ሴቶች ወሰደባቸዋል። እሱ ነው ያስጠጣቸዋል ፍየላቸው ማለት ነው። ከዛ በቃ ረፈደ ረፍተ እንትን አንድ ቅጠል አገኘ፣ ሄዳ ረፍተ አደረገ፣ አገዛቸዋል ማለት ነው ይሄንን ሴቶች። ከዛ በኋላ ይሄንን ሴቶች ተመለሱ ወደ አባታቸው አናገሩት። ከዛ ተመለሱለት ለሙሳ ረፍት ያደረገ ነበር። አንዷ ሄደችለት ልክስ አባቷ ሄደች ያናገራችሁ ከዛ ተመለሰችለት። ከዛ አናገር ነው ለአባታችን አሉት። አሁን አባታችን ይጠራሃል ሊያመሰግንህ ማለት ነው ስላገዝከን። ከዛ ልክ ሲሄድ አባታቸው ጋር አናገረው ምን ሆነለት እና የፈራ ከፍርዓውን ስለሆነ ከዛ በቃ አለው እንዳትፈራው አባታቸው አለው እዚህ መዲን ውስጥ እዚህ አገር ማንም ሚነካህ ነገር አይችልም አለው። አንተ በቃ አገራችን ጋና ውስጥና ሚነካህ ሰው አይችልም አለው። ከፍርዓውን ከምና በቃ አለፍክ ማለት ነው። ከዛ በቃ ለአባታቸው አሉት እነዚህ ሴቶች በቃ ሊሰራ ከኒያ ጋር ማለት ሊያግዘን ፍየላችን ያሳድግ እና ተንካሪነት ስላለው የታመን ሰው ስለሆነ ገንዘባችን በቃ እሱ ጋር ይቀመጥ ያየልናል እና ፍየላችን ምናምን እሱ ያሳድግልናል ያየልናል ማለት ነው። ለምን ሁለት ሴት ነበሩ፣ አባታቸው ሽማግሌ አይችሉም ማለት ሊያግዛቸው ፈልገው ነበር። ከዛ አባታቸው ምን አለው ለሙሳ በቃ ታገባለህ፣ አንዳቸው ልጆቻችን ሴት ነበሩ፣ አንዳቸው ታገባለህ አለው። እና ያሷ እርድር ማለት ገንዘብ የምትሰጣት ገንዘብ ከምትሰጣት ፍየላችን ታያለናለች 8 ዓመት መስራት አለበት ማለት ነው።
ፍየል ማሳደግ የኔ ፍየል ምናምን አለ። ከዛ ከጨመርክ 10 ዓመት ከሆነ በጣም ማለት እንደ ቮለንተሪ እንደ በቃ አንድ ነገር የምታደርግልን ጥሩ ነገር የምታደርግልን እስከ 10 ዓመት ማለት ነው። ግን 8 ዓመት በቃ የልጅቷ እርድሪ ማለት የልጅቷ ገንዘብ የምትከፍልለት ለኒካህ ማድረግ 8 ዓመት መስራት ከጨመርከው ወደ 10 ዓመት ለኒያ በጣም ትልቅ ነገር ታደርጋለህ ማለት ከአንተ ነው ማለት ነው። ከዛ አለ ሙሳ በቃ እሺ ይሄ አህድ ነው ይሄ እንደ አግሪመንት በቃ እኔ እናንተ ልክ ስጨርስ 8 ዓመት ከጨመርኩ ወደ 10 ዓመት ምንም ያለብኝ ነገር ከፍያለሁ በቃ እንደከፈልኩ ማለት ነው አለ። በዚህ ተስማሙ የሴቶች አባት። እሱ ኃላፊነት የተሰጠው መሰለኝ መዲን ላይ እዛ አገር ለምን አለው በዛ አገር ማንም ይነካህ አይችልም አለው። ከዛ በቃ ሙሳ ሰርተዋል እሱ ጋር እስከ 10 ዓመት ማለት ነው ጨረሳ። ከዛ ወሰደ ቤተሰቡ ሊመለሱ እንደ ቮለንተሪ እንደ በቃ አንድ ነገር የምታደርግልን ጥሩ ነገር የምታደርግልን እስከ 10 ዓመት ማለት ነው። ግን 8 ዓመት በቃ የልጅቷ እርድሪ ማለት የልጅቷ ገንዘብ የምትከፍልለት ለኒካህ ማድረግ 8 ዓመት መስራት ከጨመርከው ወደ 10 ዓመት ለኒያ በጣም ትልቅ ነገር ታደርጋለህ ማለት ከአንተ ነው ማለት ነው። ከዛ አለ ሙሳ በቃ እሺ ይሄ አህድ ነው ይሄ እንደ አግሪመንት በቃ እኔ እናንተ ልክ ስጨርስ 8 ዓመት ከጨመርኩ ወደ 10 ዓመት ምንም ያለብኝ ነገር ከፍያለሁ በቃ እንደከፈልኩ ማለት ነው አለ። በዚህ ተስማሙ የሴቶች አባት። እሱ ኃላፊነት የተሰጠው መሰለኝ መዲን ላይ እዛ አገር ለምን አለው በዛ አገር ማንም ይነካህ አይችልም አለው። ከዛ በቃ ሙሳ ሰርተዋል እሱ ጋር እስከ 10 ዓመት ማለት ነው ጨረሳ። ከዛ ወሰደ ቤተሰቡ ሊመለሱ ማለት ነው ወደ መካ መሰለኝ እንደዚህ ወይስ አላውቅም፣ ግን ወሰደ ይላል ቤተሰቡ። መንገድ ላይ አያ ኢሳት ማለት ነው። ይሄንን የንቡዋ ሲሰጠው ጊዜ ልክ ሲያይ ኢሳት ለቤተሰቡ ሄጄ ላመጣላቸው ብርድ ስለሆነ ተሞቀላቸው ማለት ነው። እንጨት ይዤ በኢሳት አመጣላቸው አላቸው። ልክ ኢሳቱ ቦታ ሲደርስ ወይስ ሌላ ሰው ካገኘሁ ያስረዳናል መንገዱ አላቸው። ከዛ በኋላ ልክ እዛ ሲደርስ አናገረው አላህ እኔ ነው ፈጣሪ ነው አለው እና ንቡዋ ሊሰጣ አንተ ፕሮፌት ልትሆን በቃ አስረዳው እኔ ፈጠርኩ እኔ ከዛ ምልክት ሊሰጣ
ሄደህ ለፍርዓውን ልትናገር ይሄ ፍርዓውን በጣም መጥፎ ነው አሳየው የአላህ ችሎታ የምትችሉ ነገር 9 ሙዕጂዛ ተሰጠው ለሙሳ እንደ ምልክት ፍርዓውን ማለት ሊያምንበት ማለት ነው ግን አላመነም እዛ አላህ ንደት ወረደበት ፍርዓውን ማለት ነው አልቆመም የሚሰራው ስራ አላመነም ይከራከራል ነበር በቃ ከዛ ሙሳው ሊያጠፋ ነበር ሙሳና ያመኑበት ሰዎች ከዛ አላህ አጠፋው በቃ ሳይደርሳቸው እነሱ አለፉ አው ከግብጽ ከመዲን ወደ ግብጽ ሰው ቤተሰቦቹ ይዞ ሊሄድ ነበር ከዛ ይሄንን ኢሳታያ ከዛ ልክ ሲለው ሄድ ነግረው ለፍርዓውን እኔ ፈራለሁ አለው አሁን ሊያስታውስ ፍርዓውን የገደልከው ሰው እንዳያገድለኝ ማለት ነው እና ሌላ ለወንድሜ ስጠው ንቡዋ እንደኔ ሊያግዘኝ እኔ የምፈራው ሌላ እንዳያምኑ ካላመኑብኝ ምን ሊያደርጉ ማለት ነው አለው ከዛ መለሰለት እንዳትፈራ አላህ ይጠብቅሃል ማንም አይነካህም ወንድምህ በቃ ይሰጠዋል እንዳልክ እንደፈለክ እንቡዋ እሱ ያግዝሃል ሄዳቸው አናግሩት ለፍርዓውን እና ሰዎቹ እና አላህ የሽልማት ያሸንፈላቸው ማለት ነው እና አላህ ምንም መጥፎ ነገር እንዳይደርስባቸው ይከላከላል ማለት ነው ጠብቃቸዋል በቃ በቃ ልክ ሲደርሳቸው ሙሳ ሲያናገራቸው እንደተከራከሩ ምናምን እንደገና ያስረዳል እዚህ አላመኑበትም ከዛ አላህ በቃ ካልቆሙ ካላመኑ የአላህ ንደት ይወርድባቸዋል ከዛ አላህ አጠፋቸው ከዛ النبي محمد صلى الله عليه وسلم ይለዋል አንተ አልነበርክም ሙሳ ጊዜ አላየኸውም ቦታው የሙሳ የሆነበት ይሄንን ነገሮች ሁላ ሌላ አልነበርክም አሁን እኔ ያስረዳሃለን ነብይ መሐመድ ሰለላሁ ዐለይሂ ወሰለም አለው ትክክለኛ በቃ ምን ሆነ የት ቦታ ምን ይሄ እንደ በቃ ወህይ አላህ ኢለይክ እንደ ሙዕጂዛ ለአንተ ማለት ነው ከዛ እና ከሙሳ በኋላ ብዙ ጊዜ ነበር ማለት የሞቱ ከዛ ሌላ ጄኔሬሽን መጣ ብዙ ሰዎች መጡ ምናምን ከዛ ራቃ ማለት ከሙሳ ጊዜ ከዛ ከሌላ ከኢሳ በጣም ራቃ ጊዜ ሆነ ጊዜ ያለ ይሄንን ጊዜ ሰዎች በቃ ኢማናቸው ረስተዋል የተቀየረ ነገሮች አለ በጣም ከዲን አላህ በቃ ራቁ ማለት ነው
ከዛ በኋላ የሚያስረዳቸው ሰው አልነበረም። አንተ ብትኖር ሄዳለህ የአላህ አያት ተናግራቸዋል፣ ተስረዳቸዋል ማለት ለነቢ መሐመድ ሰለላሁ ዐለይሂ ወሰለም ይለዋል። ግን አሁን አንተ ትችላለህ ለሁሉ ሰው ማስረዳት በዚህ መጽሐፍ ማለት ነው። ይሄንን ታሪክ የሙሳ ታሪክ ምናምን እንዳይረሱት ዝክር ሊሆንላቸው እና ኢማናቸው መጠናከር አለባቸው፣ መርሳት አለባቸው። ሁሌ ልክ ሲያንብቡ ቁርአን ይሄንን ታሪኮች ያስታውሳሉ፣ አላህን ያስታውሳሉ፣ የአላህ ችሎታ የአላህ ይፈራሉ። በቃ ማለት ቢርቅ ማለት ጊዜ ከዚህ በኋላ ሰዎች ራሳቸው መስተካከል ይችላሉ፣ አይረሱም። ይሄ ቁርአን ያስታውሳቸዋል፣ ምልክት ያሳያቸዋል። አሁን ከዛ ነቢይ ሰለላሁ ዐለይሂ ወሰለም ልክ ሲሰጠው ቁርአን ከሪም ልክ ሲደርስ ቁረይሽ አገኙት። ቁረይሽ ጋር ሲደርስ ከዛ እናገራቸው ስለ ዲኑ ስለ ከዛ ምን አሉ ረሱል ከሆነ እንደ ሙሳ አለይሂ ሰላም አላህ የተሰጠው ነገሮች ሙዕጂዛ ይኖራል ማለት ነው። እንደ ሙሳ ማለት የተሰጠው ይሄ እንጨት ቢቀየር ወደ ኢባብ እጁ ከሰማይ የሚወርድ ነገር ይሄንን እንደተሰጠው ለሙሳ ይሰጠዋል ማለት ነው። ከሆነ ማለት ነው ነቢይ ማለት ነው። ከዛ አላህ ተዓላ ይለዋል ለነቢይ አናገራቸው ሙሳ ይህንን ሲሰጠው ራሱ አላህ ሲሰጠው ይህንን ሙዕጂዛት ማንም አላመኑበትም ማለት ትንሽ ነው ያመኑበት። አሁን ምንድነው የሚሉት ልክ እነ ሙሳ ለምን አልተሰጠውም ለሙሐመድ እንዳመኑ ማለት ነው። በፊት አላመኑም ራሱ ሲሰጠው ማለት ነው። ተውራት ሲሰጠው ሙዕጂዛትን ሲሰጠው አላመኑበትም ማለት ነው። ይህንን ኩፋር ማለት ነው። አሁን ቢሰጠህ ራሱ አያምኑበትም እንደ ሙሳ ማለት ነው። ለምን ምክንያት ያፈጥራሉ እንደዚህ ይላሉ። ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብላቸው በቃ ይሄን የምታምኑበት ነገሮች ለኩፋር ቁረይሽ እንደ አላህ ከሰጣችሁ ከወረደላችሁ መጽሐፍ እንደ ተውራ እንደ ቁርአን አምጡልኝ ማለት ለይሄን የምታምኑበት ነገር ሊያመጡ መጽሐፍ አናገራቸው አለ። እንደ ተውራ እንደ ቁርአን የምታውቁት ማለት ነው ሊያመጣላቸው ካመጣችሁት ናምናለን በቃ በእናንተ ሄዳለን የምታምኑበት ነገር አላቸው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም። ግን አላመጡም እና አላመኑም። በዚህም አወቀ ነብዩ ሰለላሁ ዐለይሂ ወሰለም እነሱ የሚሉት ነገር የሚፈልጉት ነው የሚያምኑበት ማለት ነው እንጂ ሌሎች አይፈልጉም ማለት እንደ በቃ እንደ ራሳቸው እንደሚፈልጉት ነው የሚሄዱት ማለት ነው እንጂ ለሚሉት ምክንያት አንጠለን ሆነ የሚመለከትን ነገር አንጠለን ይሄን ነገሮች ዝም ብሎ ናቸው ነው የሚሉት የሚጠይቁ እንጂ በፊት ራሱ የተሰጣቸው ስንት ምልክት አለ ነብዮች ምናምን አላመኑባቸው። አሁን ራሱ ዝም ብሎ ናቸው በቃ እነሱ እንደሚፈልጉት ነው የሚሄዱት።
ከዛ በፊት ያሉ ሰዎች ሙስሐፍ ያላቸው ነቢዮች ተውራት ሙስሐፍ ውስጥ ያለ ታሪኮች አላቸው ይላል። ታሪኮች የተጻፈ መጽሐፋቸው ውስጥ አለ። ስለ ቁርአን ራሱ አለ ይላል። የሚመጣ መጽሐፍ ቁርአን ማለት ነው። ስለሱ መጽሐፋቸው ውስጥ አለ ቁርአን ከሪም ይላል። እና ልክ ተውራት ስናውርድ ከቁርአን በፊት التوراة ስለ ቁርአን ያወራል ነበር። የተጻፈ ነገር አለ። ከዛም ያምኑበት አለ ቁርአን ስለሚወርድ መጽሐፋቸው ላይ ያለ ያምኑበት አለ ይላል። ከዛ እኛ ምናምን በይሄንን መጽሐፍ ይላሉ ነበር ይሄ በቁርአን እና ያመጣበት ሁላ በቀና ምናምን እኛ በፊት ሙስሊሚን ማለት ናምናልን በሁላ ያወረዱበት ያመጡበት ነብዮች ማለት ነው። ይህንን ያመኑ ሰዎች በመጣበት ተውራት ውስጥ ስለ ቁርአን በቁርአን ያመኑ በፊት የመጡት ነብዮች ሙስሐፎች አላህ ሰዋብ ያደርጋላቸዋል ማለት ነው። ኢማን ስላረጉ ማለት ደበል ነው ይላል። መረተኝ ደበል ሰዋብ ነው የሚያደርጋላቸው ሰብልህ ስላረጉ ስለ ዲናቸው እና ስላመኑ በሌላ መጽሐፍ ስላለ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚመጣው ኢማን ስላመኑ በኢማናቸው ስላመኑ ማለት በመጽሐፋቸው ስላመኑ በሚመጣው መጽሐፍ በሚመጣው ነብይ ስላመኑ አላህ ደበል ሰዋብ ነው ይሰጣቸዋል። በጣም ጥሩ ቦታ ይሰጣቸዋል ደበል ማለት ነው። ከዛ ልክ ይህንን ሙእሚኖች ሰዎች ልክ ሲሰሙ ሌላ ሰዎች ምናምን መጥፎ ነገር የሚያናገሩት ስለ ዲን ስለ መጽሐፎች ስለ ምናምን በቃ ይከላከላቸዋል እና ምንድነው የምላቸው በቃ አላህ ጀዛ ለኛ ይሰጣል በምትሰሩት ስራ ለእናንተ ይሰጣል በምትሰሩት ስራ ግን በቃ ይከላከላሉ ያለ መሰደብ ያለ ጦርነት ማለት እንዳይገቡበት ከዛ በቃ ሰላህ የሚፈልገው ሰው ነው ሂዳያ የሚያደርገው ይለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሂዳያ ሲያደርግ ለአቢ ጣሊብ ማለት አላህ ነው የወፈቀው አላህ ነው ያገዘው እና ሌሎች ሰዎች ሂዳያ የሚያደርጉ በአላህ ምክንያት ማለት ነው። አላህ ነው ሂዳያ ሰዎቹ ያደርጋል ወደ ዲን ማለት ነው።
ከዛ ይሄንን ሙሽሪኮች በነቢ መሐመድ ሰለላሁ ዐለይሂ ወሰለም ቁረይሽ ማለት ነው አናምንም አሉት። መጣህልን ከዛ ይሄንን የመጣህልን በቃ ከሀገራችን ልትስወጣ መግደል ትፈልጋለህ ምናምን አሉት። ግን ቁርአን ከሪም ምን አለ አላህ ተዓላ ያለ ይሄንን አገር መግደል አይሆንም፣ ሰው እዛ ደም አይሆንም፣ ዙልም አይደረግበትም፣ በቃ ኢቨን ቅጠል አይቆረጥም፣ እዛ ራሱ ሃንቲንግ ማድረግ አይቻልም ይላል። ስለዚህ እኛ ይሄንን አገር ሰላም እናረጋት ነው የፈለገን እንጂ ለመጣላላት፣ ለመግደል፣ ለመባረራት አይደለም። ከዛ ብዙ በቃ ህዝቦች ብዙ ሰዎች ያላመኑም እንደዚህ ያሉ በቃ አላህ ንደት ወረደባቸዋል፣ ሞተዋል። ወይስ በጦርነት የሞተዋል አሉ ኩፋር ቁረይሽ፣ ወይስ እንደዚህ አላህ ንደት የወረደባቸዋል፣ ገለበጠባቸዋል፣ መሬት ከሰማይ የወረደባቸዋል ሰዎች አሉ። እንደነሱ ናቸው ማለት ነው። ከዛ አላህ ተዓላ አንድ አገር ለመግደል ወይስ መጥፎ ነገር የሚፈቅደው ይህንን ሰዎች ያጠፉ ሰዎች ከሆነ መሬት የሚያባለሹ ከሆኑ ኩፋር በቃ አያምኑም፣ ሰው ይገድላሉ፣ ሰው ይሰርቃሉ ምናምን ከሆኑ እንጂ አላህ አይፈቅድም እንደዚህ ሰው መሄድ መግደል መጥፋት ማለት ነው። እዚህ ለነቢ መሐመድ ሰለላሁ ዐለይሂ ወሰለም ያገዘው መጀመሪያ ለሰዎቹ ሲጠራ ሄደ ላክ ሰዎች